አዲስ 1879 ይህ የአዲስ 1879 የራስጌ ማስታወሻ ነው። ግንቦት 1 ቀን 990 ዓመተ ምህረት ቅዳሜ ዕለት የኢትዮጵያ ደህንነት ሹም አቶ ክንፈ ገብረ መድኅን በቢሮአቸው ናቸው። በጧቱ የሰሙትን መልእክት ማመን አቅቷቸዋል ወይም በእጅጉ አስገርሟቸዋል። እሳቸው ስላልፈለጉት የሚቀር ነገር የለም። በቃ የሰሙት ትክክል ነው። የኤርትራው መከላከያ ሚኒስትር ጀነራል ስብሃት ኤፍሬም ወደ አስመራ በረዋል። የታላቁ ጦርነት የመጀመሪያዋ ዕለት ልትባል ትችል ይሆን? አዎ ይገባታል። ግንቦት 1 ቀን 990 ዓመተ ምህረት ቅዳሜ ዕለት ትላንት ጀነራል ስብሃት ኤፍሬም ከከፍተኛ የኤርትራ ልዑካን ቡድን ጋር አዲስ አበባ ነበሩ። የድንበር ኮሚሽኑ 3ኛ ስብሰባ ትናንት ተጀምረዋል። በዚህ ዕለት በርካታ ርዕሰ ጉዳዮች ተነስተዋል። በእርግጥ ጀነራል ስብሃትና ልዑካኑ አዲስ አበባ የገቡት በጥሩ ስሜት አልነበረም። ከአስመራ ሲንቀሳቀሱ ጀነራል ስብሃት በባድመ በኩል ስለነበረው ግጭት ሪፖርት ደርሷቸዋል። ሚያዝያ 28 ቀን 990 ዓመተ ምህረት በርከት ያሉ የኤርትራ ወታደሮች የኢትዮጵያን ድንበር ለመሻገር ይፈልጋሉ። የኢትዮጵያ ድንበር ጠባቂዎች ደግሞ እስከ ትጥቃችሁ አትገቡም ይሏቸዋል። ለመሆኑ እኛን ለመከላከል የምትችሉ እናንተ እነማን ናችሁ? የኤርትራ ወታደሮች ይጠይቃሉ። እኛማ እኛ ነን የኢትዮጵያውያኑ መልስ ነበር። በድንገት ሁሉም ነገር ይቀየራል። ወታደሮቹ ቦታ ያዙ። ለትንሽ ደቂቃዎች ያክል ክላሽንኮቭ በእሳት ቋንቋ ተነጋገረ። ከኤርትራ ወገን 7 ሲሞት 8 ቆሰለ። አዎ እነ ጀነራል ስብሃት ኤፍሬም ትናንት ይህንን ሰምተው ነበር አዲስ አበባ የገቡት። በመሆኑም ይህ ጉዳይ በድንበር ኮሚሽን ስብሰባ ሰፊ የመወያያ ርዕስ ነበር። ኢትዮጵያ አቋሟን በግልጽ አስቀመጠች። የድንበር ኮሚሽኑ የመጀመሪያ ስብሰባውን ህዳር 16 ቀን 990 ዓመተ ምህረት በአስመራ አካሂዷል። በዚህ ስብሰባ ስምምነት ላይ የተደረሰባቸው 3 መሠረታዊ ነጥቦች አንዱ የድንበሩ ጉዳይ የመጨረሻ እልባት እስኪያገኝ ድረስ ሁሉም ኃይሎች በነበራቸው ይዞታ ጸንተው ይቆያሉ የሚለው ነው። ከዚሁ ጋር ተያይዞም የኤርትራም ሆነ የኢትዮጵያ ዜጎች ትጥቅ ይዘው ድንበር መሻገር አይችሉም የሚለውም ሌላው የስምምነቱ አካል ነው። ሚያዝያ 30 ቀን 990 ዓመተ ምህረት ዓርብ ዕለት በተካሄደ ውይይት ኢትዮጵያን በመወከል የተሳተፉት እነ አቶ ክንፈ ገብረ መድኅንና የመከላከያ ከፍተኛ ባለሥልጣኖች ይህንን ስምምነት በመጥቀስ ድርጊቱን አውግዘዋል። ለግጭቱ መንስኤ የሆኑትም ይህንን ስምምነት በመጣስ የተንቀሳቀሱት የኤርትራ ታጣቂዎች መሆናቸውን በግልጽ አስቀምጠዋል። እነ ጀነራል ስብሃትም አልተከራከሩም። ሆኖም ግን በዚህ ሰበብ የተፈጠረውን ውጥረት ለማብረድ በሁሉም ወገኖች በኩል የሰላም ሥራዎች መሰራት እንዳለባቸው ተስማሙ። የትናንትና ውሎ ይኸው ነው። ማምሻቸውንም አልተለያዩም። እነ ጀነራል ጻድቃን እንግዶቹን ራት ጋበዟቸው። አብረው አመሹ። በማግስቱ ለመገናኘት ተቀጣጥረው ተለያዩ። ቅዳሜ ጠዋት የኤርትራው ልዑክ ወደ ሀገሩ ሄዷል። ቀጠሮውን ሰርዞ ለምን ወደ አስመራ ሄደ? ያስ ቢሆን ለነ ጀነራል ጻድቃን ወይም ክንፈ ሳይነግራቸው ለምን ሄዱ? ጦርነትን መሸሽ የሚቻለውን ያህል በመሸሽ ሕዝባቸውን ከጥፋቱ ለመታደግ የሚጥሩ መሪዎች ብልሆች ናቸው። ኢትዮጵያ የኤርትራን ትንኮሳዎች ሁሉ የሚበቃትን ያህል ችላለች። ጦርነቱን ብዙ በጣም ብዙ ሸሽተዋለች። ካሁን በኋላ ለመሸሽ ቦታ ይኖር ይሆን? ሁሉም በመደበኛ ሥራው ላይ ነው። በጣም ጥቂት የመንግሥትና የኢህአዴግ ባለሥልጣናት ግን በሐሳብ ላይ ናቸው። 7 የሰላም ዓመታት በጣም የሚጥቡ የሚመቹ ውብ ጊዜያት አሁን ግን
በታላቅ የጦርነት ዋዜማ ላይ ነን። አለማወቅ አንዳንዴ እረፍት ነው። በዚህ ሰዓት ይህንን ምስጢር ያወቁት ግን ጭንቀታቸው ገደብ አልነበረውም። ግንቦት 1990 ዓመተ ምህረት ይህ ታሪክ በሀገረ ኢትዮጵያ ላይ ተከናወነ። የሆነውን ታሪክ በስፋት ዛሬ እንመለከተዋለን። ውድ የአዲስ 1879 አድማጮች፣ ለሁሉም ነገር የሚያዋጣው የሚያዛልቀው ሰላም ሲሆን ነው። ሰላም ብዙ እረፍት ይሰጣል። በሀገር ላይ ሰላም ሲሰፍን የሀገር እድገት ይፋጠናል። ዜጎች በሰላም ሥራቸውን ያከናውናሉ። ሁሉ ነገር ሰላም ሲሆን ራሱ ሰላምን ይሰጣል። ይህንንማ መቻጣ ነው። ሁሌም ስለ ሰላም እየዘከርን፣ ሁሌም ስለ ሰላም እያወራን፣ ሰላም እንዲመጣ የበኩላችንን አስተዋጽኦ እያበረከትን እዚህ ደርሰናል። ወደፊትም በዚሁ እንቀጥላለን ማለታችሁን ገምተን በእጅጉ ደስ ብሎናል። አዎ፣ ለሁሉም ነገር ሰላም ትልቅ መፍትሄ ነው። እኛም አልናችሁ ሰላማችሁ ይብዛ ብለናችኋል። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879